ባለፉት ዓመታት መንግስታት የተከተሏቸው መንግስት መራሽ የኢኮኖሚ ፖሊሲዎች የግሉን ዘርፍ ሰፊ የፋይናንስ ፍላጎት ወደ ጎን በመተው በዋናነት የመንግስትን ብሔራዊ ጉዳዮች ለመፈጸም የሚተጉ እንደነበር ይገለጻል። ይህ ፖሊሲ የማክሮ ኢኮኖሚ መዛባትና በፍጥነት የሚጨምር መቆሚያ የሌለው የዋጋ ንረትን የመሳሰሉ ስር የሰደዱ ኢኮኖሚያዊ ችግሮችን ተክሎ አልፏል። ከ2011 ዓ.ም ጀምሮ የተተገበሩ የማክሮ ኢኮኖሚ ማሻሻያዎች ይህንን የተዛነፈ የኢኮኖሚና የፋይናንስ ስርዓትን ያረመ እንደሆነ የኢትዮጵያ ብሔራዊ ባንክ ይገልጻል። ሁሉንም የማህበረሰብ ክፍል ተጠቃሚ የሚያደርግ አካታች የፋይናንስ ስርዓት መዘርጋቱም የማሻሻያው ውጤት ሆኖ የሚገለጽ ሲሆን ከወለድ ነፃ የባንክ አገልግሎት እድገት ለዚህ ተጠቃሽ ነው። አዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነፃ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የማክሮ ኢኮኖሚ ማሻሻያው የፋይናንስ ዘርፉ ዘንግቷቸው ለነበሩ የኢኮኖሚ አውታሮች አዳዲስ የፋይናንስ አገልግሎቶችንም ያመጣ ነው። አነስተኛ ይዞታ ያለው አርሶ አደር የብድር አገልግሎት የሚያገኝበት የግብርና ፋይናንስ ስትራቴጂም በኢትዮጵያ ብሔራዊ ባንክ እየተዘጋጀ ነው። ግብርና በአግባቡ ፋይናንስ ካልተደገፈ የምናስበውን ነገር ሊያመጣ አይችልም። ለዚህ ነው አሁን ናፌር የሚባል ትልቅ የግብርና ፋይናንስ ኢኒሼቲቭ ይዘን እየወጣን ነው። ይሄ በአርሶ አደሩ አርብቶ አደሩና በባንከሩ መካከል ያለውን የመረጃ ክፍተት የሚሞላ የስጋት መጠን የሚቀንስ አርሶ አደሩ አይመልስም የሚል ሰብ ያለው ግን የምክሩ ባንኮች እንደሚነግሩ ከየትኛውም ተበዳሪ በላይ የሚመልሰው አርሶ አደሩ ነው። የፋይናንስ ዘርፉ የዲጂታል ምህዳር በፍጥነት መስፋፋትም ሌላው የኢኮኖሚ ማሻሻያው ያስገኘው እድል ነው። የዲጂታል ባንክ አገልግሎት መስፋፋት ብዙዎችን ወደ ባንክ መረብ በማስገባት አካታችነትንም ተደራሽነትንም ያሰፋ መሆኑን በዘርፉ ባለሙያዎች ይገለጻል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል ያልሆነ ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ እያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሼቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። የፋይናንስ ዘርፉ ከብዙዎች በቁጠባ የተሰበሰበ ገንዘብ ለጥቂቶች ኢንቨስትመንት ብቻ ይውላል በሚል ይወቀስበት የነበረውን አገልግሎቱን በዲጂታል ተደራሽነቱ ወደ ብዙሃን ተጠቃሚነት አምጥቷል። ይህ ደግሞ ሀብትን ወደ ፋይናንስ ስርዓቱ በማስገባት ለኢንቨስትመንትና ለኢኮኖሚ እድገት እርሾ እንደሚሆን ይጠበቃል። የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ እየሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። ወርልድ ባንክ እንኳን በ2025 ባወጣው ዳታ መሰረት ከጂዲፒው አንጻር ለፕራይቬት ሴክተሩ የተሰጠው ብድር ምን ያህል ነው ብለን ስናወዳደር 24% ነው። ይሄ በጣም አነስተኛ። የሚሰጠው ብድር ደግሞ እንዲያድግ የፕራይቬት ሴቪንጉ ምን መሆን አለበት? ማደግ አለበት። ያን ለማድረግ ደግሞ ፋይናንሻል ኢንክሉዥኑ የበለጠ መጠናከር አለበት። ወደ ፎርማል የፋይናንስ ሴክተሩ የሚመጣው ተቀማጭ ገንዘብ ማደግ አለበት፣ መጨመር አለበት። በኢትዮጵያ በተከታታይ የተተገበሩ የኢኮኖሚ ማሻሻያዎች የፋይናንስ ዘርፉን መረጋጋትና እድገት ለማረጋገጥ የሚጠበቅባቸውን ውጤት እያስገኙ መሆኑን ተገልጿል። ተመልሰናል ተመልካቾች፣ አዲስ ቀን ላይ ትገኛላችሁ። አዲስ ቀን በአጀንዳነት የሚመለከተውን ጉዳይ ወደ እናንተ እያደረሰ ይገኛል። ቀደም ሲል ያዘጋጀነውን ጥንቅር አደረስናችሁ። ወደ ሌላኛው ጥንቅራችን እናልፋለን። ኢትዮጵያ በተለያዩ መንገዶች የመልማት አቅሟን እያሳደገች ትገኛለች። የተለያዩ ግዙፍ የሚባሉ ሀገራዊ ፕሮጀክቶችን መገንባት ትላንት የማይታሰቡ ነበር። ዛሬ ግን በራስ አቅም ተገንብተው ወደ ጥቅም የተቀየሩ የሚገኙ እንደ ህዳሴ ግድብ ያሉ ፕሮጀክቶች ለዚህ ማሳያ ተደርገው ይወሰዳሉ። በሌላ በኩል በግብርናው መስክ ያለውን ሀብት በመጠቀም የኢኮኖሚ እድገትን ለማስመዝገብ የሚሰራው ስራም አንዱ ከፍተኛ ለውጥ እየታየበት የሚገኝ ሆኗል። ከዚህ በፊት ወደ ልማት ያልገቡ የእርሻ መሬቶችን በመጠቀም ስንዴን በማልማትም ተጠቃሚ የሆኑ ነው። ይህም የኢትዮጵያን ልዕልና ለማረጋገጥ የሚያስችል ጅምር መንገድ ሆኗል። በዚሁ ጉዳይ ላይ
ሪፖርተራችን ዋለልኝ ታምር ያሰናዳው ዘገባ አለ፣ እንከታተለው። የምግብ ዋስትናን ለማረጋገጥ ታሳቢ ተደርጎ በስፋት ተግባራዊ እየተደረገ ያለው የስንዴ ልማት የአርሶ አደሩን ሕይወት እየለወጠ ይገኛል። በተለያዩ የሀገሪቱ አካባቢዎችም ከዚህ በፊት ወደ ልማት ያልገቡ የእርሻ መሬቶችን በመጠቀም ስንዴን በክረምትም ሆነ በበጋ ወቅቶች ማልማት ተችሏል። የስንዴ ልማት ከጊዜ ወደ ጊዜ ምርታማነቱ እያደገ አርሶ አደሩንም ሆነ ህብረተሰቡን ተጠቃሚ አድርጓል። በሸገር ከተማ አንዶዴ ወረዳ የሚገኙ አርሶ አደሮችም ከዚህ እንደምንከታተለው በበጋ የስንዴ ልማት በመሳተፍ ከራሳቸው አልፎ ኢኮኖሚያቸውንም እንዳሳደገው ተረድተናል። ከዚህ በፊት ወደ ምርት ያልገቡ ቦታዎችን በማልማት ራሳቸውንና ሌላውንም ማህበረሰብ መጥቀም እንደቻሉ ነው አርሶ አደሮቹ የሚገልጹት። እዚህ አካባቢ ድሮ እንደዚህ አይነት እንትን የለንም፣ ልምድም የለንም። አሁን ከጊዜ በኋላ አርሶ አደሩ ይህን ስንዴ እያመረተ ትምህርት እየተሰጠን ከወረዳ ትምህርት እየተሰጠን ይሄ ስንዴ በ2012 13 አካባቢ ነው የጀመርነው። ያኔ ስንጀምር ይሄ እና ለሰፋ አይደለም። በትንሹ አርሶ አደሩ እየለመደ ጥቅሙንም እያየ ሲሄድ አርሶ አደሩ አሁን ይሄን ስፋቱን እያያችሁ ነው። እንደዚህ መስራቱን ጀመረ። እንደዚህ ስንዴ ሰርተን አናውቅም፣ ግን አሁን ለምደ በብዛት መዘራት ጀመረ። ምግብም እሱ ነው፣ ዳቦም እንበላለን፣ የተረፈ ወደ እንትን እንሸጣለን። ጥቅማችን ቆንጆ ነው። ሰው እንግዲህ አሁን ስንዴ ትቶ ሌላ ነገር ይሰራለን ብለው አያስብም። ለምን? ጥቅም አለው። በተለያዩ አካባቢዎችም አርሶ አደሩ ስንዴን ለማምረት ዘመናዊ መሳሪያዎችን ተጠቅሞ በአደረጃጀት በመስራት ምርትና ምርታማነቱ እንዲጨምር አስችሏል። በብዛት ትራክተር ነው የምንጠቀመው። ትራክተር በራሳችን ብር ቢሆንም ይመጣል። ይሄ ሲደርስ ደግሞ ኮምባይነር አለ። በኮምባይነር ነው የምናሳጭደው። ኮምባይነር ይመጣል። ከካቻምና አምና አሁን በጣም ምርጥ ነበር። ሰው እሱን አይቶ ነው አሁን ዘንድሮ ይሄ እንደዚህ መስራት ፍላጎቱ ውስጡ ያደረው ማለት ነው። 2013 ጀምረን ያን ጊዜ በትንሽ ሰው ነው የምንሰራ። አሁን ሰው ለምዶ በቃ በብዛት መስራት ጀመሩ። በስንዴ ውጤት 6 ትራክተሮች ይህንን ስራ ሲሰሩ አንድ ላይ መጥተው ነው የሚሰሩት። አንድ የተጠቃሚነት ነው። ሁለተኛ አርሶ አደሩ መቆጠብ ጀምሯል። ብር አካውንቱ ላይ ብር ኖሯል ማለት። ድሮ መሬቱን ሽጦ ሌላ ሰው መጥቶ ያርሳል፣ እሱ ያንን ይዞ ይሄዳል። አሁን እሱ ቀርቷል። አሁን ከራሱ ተርፎ ለገባ ማቅረብ ጀምሯል። ለገባ ስንዴ ማለት እንደ አንድ ክራቴራ አርሶ አደሩን የሚለውጥ ከሳር ቤት ወደ ቆርቆሮ መጥተዋል። ኢኮኖሚው ጨምሯል ማለት ነው። አሁን በምንም አይቸገርም። ሞቶር 5-6 ሞቶር የገዛ ሰው አለ። ይህ የውሃ ፓምፑ ማለት ነው። ስለዚህ አርሶ አደሩ ለውጥ አለው በዚህ ዙሪያ ማለት ነው። በግብርናው ዘርፍ መልማት የሚችሉ መሬቶችን በማልማትም የስንዴንና የሌሎችንም ሰብሎች ምርት ለማሳደግ በሚደረገው ጥረት የዜጎችን የምግብ ዋስትና በማረጋገጥ ውጤት እየታየበት ነው። መሰረታዊ ከምንሰራቸው ስራዎች አንዱ ከዚህ በፊት በተለያዩ ምክንያቶች መልማት ሲችሉ ሳይለሙ የቆዩ መሬቶችን ወደ ልማት ማስገባት ነው። የውሃ ሀብቱንና ያልታረሰውን መሬት ከሰው ጉልበት ጋር በማቀናጀት ምርትና ምርታማነትን ማሳደግ አንዱ የትኩረት አቅጣጫችን ነው። ሩዝን፣ ስንዴን፣ የተለያዩ ሰብሎችን ምርቱን ከመጠቀም ባለፈ ማሳ ላይ አልምቶ ከመጠቀም አኳያ የሰብሉን ቡቃያም ምንነቱን ማየት የተለመደ አልነበረም ማለት ነው። አሁን ግን እየተደረገ ባለው እንቅስቃሴ ውጤታማ በሆነ መልኩ የበቆሎ እርሻን፣ የሩዝ እርሻን እንደዚሁም ደግሞ የስንዴ ጅምር እንቅስቃሴዎችን አይተናል። ይሄ የምግብ ዋስትናችንን ለማረጋገጥ የምናደርገውን ጥረት በእጅጉ የሚያሳካ ነው። በዚህም ስንዴና በሌሎች ምርቶች መንግስት የሀገሪቱን እድገት ለማረጋገጥ የግብርናውን ጨምሮ በተለያዩ ዘርፎች የተመዘገቡ ስኬቶች ምኞት ብቻ ሳይሆን እንደሚቻል የሚያሳዩ መሆናቸውን የሚያመለክቱ ናቸው። ላለፉት ጥቂት ዓመታት በ2-3 ሲዝን የማረስን ልምምድ አስፋፍተናል። በተለይ በጋ የማረስ ባህል እየሰፋ መጥቷል። እየተገኘ ያለው ምርትም በጣም ከፍተኛ ነው። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለብን። ኢንዱስትሪ ላይ በጣም ሰፋፊ ኢንቨስትመንቶች ጀምረናል። ግን እዚህ የምንሰራው ስራ ኮንቲኒቲ ከሌለውና በቂ ምርት ከሌለ ኢንዱስትሪው ደግሞ በኋላ ይታነቃል። ተያይዘው አብሮ ሲወጡ ደግሞ የኢትዮጵያን ብልጽግና ያረጋግጣሉ። በጣም ተስፋ ሰጪ ነገር ነው የምናየው። እናርሳለን፣ እናወጣለን፣ በኢንዱስትሪ ፕሮሰስ እናደርጋለን፣ እንበላለን፣
እንሸጣለን፣ ይቀጥላል ማለት ነው። ይህ ግን የሚሆነው በትጋት በልፋት በስራ ነው። እንዲሁ ዝም ብሎ ተቀምጦ በመመኘት የሚሳካ ነገር የለም። መልፋት ይጠይቃል፣ መድከም ይጠይቃል። አርሶ አደሩ ያለውን መሬት ውሃና ጉልበቱን በማቀናጀት ዘመናዊ መሳሪያዎችን በመጠቀም ራሱን በምግብ ከመቻል ባለፈ ኢኮኖሚ ተጠቃሚ መሆን እንደቻለ በስንዴው ልማት ታይቷል። አዲስ ቀን ላይ ትገኛላችሁ ተመልካቾቻችን። እዚህ ጉዳይ ላይ ቆይታ እናደርጋለን። እንግዶችን ጋብዘን ደግሞ ሀሳቦችንም እናነሳለን። እንግዶቻችንን እናስተዋውቃችሁ። ብሩክ ለገሰ የኢፔክስ ፋይናንሻል ሶሉሽን መስራችና ስራ አስኪያጅ እዚህ ስቱዲዮ ይገኛሉ። በተጨማሪም ደግሞ ዶክተር ጌታቸው አለሙ በአሶሳ ዩኒቨርሲቲ የአስተዳደርና ልማት ዘርፍ ምክትል ፕሬዚዳንትና የቢዝነስና ኢኮኖሚክስ መምህር ናቸው። ሁለቱ እንግዶቻችን ከኛ ጋር በመናነሳቸው ጥያቄዎች ምላሽና ማብራሪያ እየሰጡን አብረውን የሚዘልቁ ይሆናል። ወደ እንግዶቻችን እናልፋለን። ብሩክ ከርሶ እንጀምር። ወጣት ስለሆን ካንተ ልበል መሰለኝ። ከህዳሴ ግድብ ጀምሮ የኢትዮጵያ ፕሮጀክቶችን በራስ አቅም ፋይናንስ የማድረግ ሀገራዊ አቅም እንዴት ይታያል? በጣም ከሀገር አንጻር ኮንፊደንስን የሚያሳይ ማቹሪቲንም እንደ ኢኮኖሚ ማቹሪቲን የሚያሳይ ነገር ነው ሰልፍ ፋይናንሲንግ ማለት ነው። ሰልፍ ፋይናንሲንግ የሚያሳየው ምንድን ነው? በራሳችን አቅም እና ያሉን ሪሶርሶች ከሰው ኃይልም አንጻር ከዛም በኋላ ከአቅምም አንጻር ተጠቅመን ሜጋ ፕሮጀክቶችን ኮምፕሊት ማድረግ ትልቅ ነገር ያሳያል ማለት ነው። አሁንም ያቀድናቸው ነገሮች እንደ ሀገር ያቀድናቸው ሜጋ ፕሮጀክቶች ሰልፍ ፋይናንስድ ሲሆኑ ብዙ አይነት ከሀገር አንጻር ይጠቅመናል ማለት ነው። በተለይ ሉዓላዊነትን ከማስጠበቅ አንጻር ከዛም ባለፈ ደግሞ በራስ አቅም ጀምሮ የመጨረስ ከሌሎች ያለንን ጥገኝነትም ከማላቀቅ አንጻር ምን አበርክቶ ይኖራቸዋል? በጣም እንትን ይለዋል ይረዳናል። ቢኮዝ አሁን ፎሪን ፋይናንሲንግ ላይ በደንብ ዲፔንደንት በምንሆንበት ጊዜ የራሳችንን የሰው ኃይል የማንጠቀምበት ቻንስ እየሰፋ ነው የሚመጣው ማለት ነው። ሰልፍ ፋይናንሲንግ የራሳችን ሉዓላዊነትን የሚያበረክትልን ከዚህ ረገድ ነው። ያው የስራ አጥነትን ማሻሻል በጣም የምንፈልገው ነገር ስለሆነ ሰልፍ ፋይናንሲንግ ጋር አብሮ የሚመጣው ነገር ይሄ የስራ ፈጠራ ላይና የሰፕላይ ቼኑንም ያሰፋልናል። ምክንያቱም ሰልፍ ፋይናንሲንግ ስሞልና ሚዲየም ኢንተርፕራይዞችን አብሮ ክሬት ያደርግልናል። ትናንሽ ቢዝነሶችንም አብሮ ክሬት የሚያደርግልን የራሳችንን ሆም ግሮን የሆኑ ቢዝነሶችን ያሳድግልናል ማለት ነው። ስለዚህ ከዛ አንጻር ትልቅ ጠቀሜታ አለው ማለት ነው። ምናልባት ወደ አሶሳ ስቱዲዮ ወደ አሶሳ እናምራና ዶክተር ጌታቸው አለሙን እናገኛቸዋለን። ዶክተር ከኛ ጋር ቆይታ ሊያደርጉ ስለመጡ እናመሰግናለን። ወደ መጀመሪያ ጥያቄያችን ስናልፍ የፋይናንስ ስርዓቱን እናንሳ። የፋይናንስ ስርዓቱ ላይ የተደረጉ ለውጦችና እንደ አጠቃላይ ደግሞ በኢኮኖሚ ዘርፉ ላይ ያለውን አቅም ከፍ የሚያደርግ ውጤት እንዲታይ ምን ያህል ያስችላል የሚለውን እንግዳችን እየሰሙን አይመስለኝም። ምናልባት በደንብ የሚደርስ ከሆነ ጥያቄያችን ተመልሰን ወደ እንግዳችን እናልፋለን። ወደ ብሩክ እንመለሳለን። ቀደም ሲል እንግዲህ በራስ አቅም ፋይናንስ አድርጎ የትልልቅ ፕሮጀክቶችን መገንባት የሚያስገኘውን ጥቅም እያነሳን ነበር። እንደ አጠቃላይ ሀገራዊ የኢኮኖሚ አቅምን ከፍ ለማድረግ ብዙ የሚባሉ ማሻሻያዎች እየተደረጉ ነው። እንደ ሀገር አንዱ የማክሮ ኢኮኖሚ ማሻሻያ ነው። በማክሮ ኢኮኖሚ ማሻሻያ ደግሞ የተወሰዱ ማሻሻያዎችን ብናነሳ አንድ ዘርፍ ላይ ያተኩሩ የነበሩ ስራዎች ወደ ብዝሃ የኢኮኖሚ ዘርፍ ላይ እንዲሸጋገሩ ወይም ኢትዮጵያ እንድትሸጋገር አድርጓል እና በብዝሃ ዘርፍ ላይ ማተኮር ምንድነው ይዞት የሚመጣው ለውጥ ምንድነው ሚናው? በተለይ ከዚህ ቀደም ግብርና ብቻ ነበረ። አሁን ቱሪዝም አለ፣ ማዕድን አለ፣ ቴክኖሎጂ አለ። በብዙ ዘርፎች ላይ ትኩረት በማድረግ እየተሰራ ይገኛል እና የዚህ ጥቅሙ ፋይዳው ምንድነው ይላል? ፖቴንሻሉ ትልቅ እንደሆነ ያሳያል። አንደኛ ነገር እንደ ሀገርም ብዙ ነን እኛ የህዝብ ብዛታችን። ከዛም ባለፈ ደግሞ የተማረ የሰው ኃይል ከግብርናም በላይ የተለያየ ለምሳሌ ቴክኖሎጂ ላይ ሊሆን ይችላል፣ ፋይናንስ ላይ ሊሆን ይችላል፣ ኤኒ ሙያዊ አይነት ዘርፎች ላይም ሊሆን ይችላል ማለት ነው። ወደ እንደዚህ አይነት ነገር እንደ ሀገር ማተኮራችን ያለንን እውቀት ከወጣቶችና የተለያዩ ዘርፍ ላይ ካሉን የሙያዊ ካፓሲቲ አንጻር እንድንጠቀመውና
ፕሮፐርሊ ደግሞ እንድናሳድገው ይረዳናል ማለት ነው። በዛ መንገድ በተለይ የኢኮኖሚውን ስንመለከተው ከዚህ ቀደም ግብርና ላይ ያተኮረ ነበር። አሁን ማዕድን አለ፣ ቱሪዝም አለ፣ ቴክኖሎጂ አለ። እነዚህ ዘርፎች ላይ ትኩረት መደረጉ አጠቃላይ የስራ እድልን በመፍጠር እንዲሁም ደግሞ ኢንቨስትመንትን በመሳብ ኢኮኖሚውን በማሳደግ ረገድ ምንድነው የሚኖራቸው ፋይዳ? ያው ከዘመኑ ጋርም እየሄድን ነው ማለት ነው። ካቻፕ እያደረግን ነው። ቢኮዝ ከግብርናም በላይ አሁን ለምሳሌ ዲጂታል ፋይናንስ ትልቅ የጊዜው እንትን ነው አይደለ? እየደረስንበት ያለው ነገር ስለሆነ ኢንቨስትመንት ላይም ደግሞ ሞር ትኩረት እየተሰጠ ያለው አሁን በዚህ ዘመን ሞደርን የሆኑ ኢንቨስትመንቶች ላይ ነው ማለት ነው። ፎር ኤግዛምፕል አሁን እኛ እየተኮርን ያለናቸው ነገሮች የዲጂታል ነገሮች ሊሆኑ ይችላሉ፣ የማዕድን ነገሮች ሊሆኑ ይችላሉ እና ከጊዜው ጋር እየሄድን ስለሆነ ሞር ኢንቨስትመንትን አትራክት ያደርጋል። በዛ ረገድ ይረዳናል ማለት ነው። ምናልባት የአሶሳ እንግዳችን የሚሰሙን ከሆነ ወደ ጥያቄያችን እናልፋለን እና የመጀመሪያ ጥያቄያችንን ወደ እርስዎ እያቀረብን ነበር። ዶክተር ጌታቸው ይሰሙናል? እያዳመጡን ነው? እየሰማው ነው። መልካም፣ ወደ ጥያቄያችን እንለፍና ቀደም ሲል የፋይናንስ ስርዓትን እያነሳን ነበረ። እንደ ሀገር የፋይናንስ ስርዓት ላይ የተደረጉ ለውጦችና እንደ አጠቃላይ ደግሞ በኢኮኖሚ ዘርፍ ያለውን አቅም ከፍ የሚያደርግ ውጤት እንዲታይ ምን አስተዋጽኦ አድርጓል ይላሉ? እንግዲህ አጠቃላይ የኢኮኖሚው ሪፎርም ወይም ደግሞ በሀገሪቱ ላይ እየተደረገ ያለው ሪፎርም በፋይናንስ ስርዓቱንም ጨምሮ ትልቅ ፋይዳና ትልቅ ለውጥ እንዳለው ነው አሁን እያየን ያለ ነው። በመጀመሪያ ደረጃ ሪፎርሙ ለምን አስፈለገ የሚለው ነገር ነው በጣም ቤዚክ የሚሆነው። ሪፎርሙ ያስፈለገበት ዋናው ምክንያት አንደኛ በመንግስት የፋይናንስ ዴፊሲት በከፍተኛ ደረጃ እየታየ መምጣቱ፣ ኢንፍሌሽን እና ማክሮ ኢኮኖሚ ላይ ያለው የኢምባላንስ ወይም ኢንስታቢሊቲ መታየትና የግል ክፍለ ኢኮኖሚው በጣም እየተጣበበ መሄዱ ወይም ደግሞ እየተጎዳ መሄዱ ነው እንግዲህ ለዚህ ሪፎርም ዋና መሰረቱ የሆነው። ከዚህ ውስጥ ትልቁና ዋነኛውን መፍትሄ ሊሆን የሚችለው የገንዘብ ወይም ደግሞ የፋይናንሻል ሪፎርም የምንለው ፓርት ነው። ከዛ ውስጥ አሁን እየተደረገ ያለው የሞኔታሪ ፖሊሲ ለውጥ ወይም ማሻሻያ የምንለው ነው። በዛ ላይ በተለይ ለምሳሌ በፎሬን ኤክስቼንጅ ላይ የተደረገው ለውጥ ወይም ደግሞ የኤክስቼንጅ ሬቱን የማሻሻል በገበያ መር ወይም ደግሞ ኢንተረስት ቤዝድ እንዲሆን የማድረግ ስለዚህ ገበያ በሚፈልገው ልክ የግል ክፍለ ኢኮኖሚም በሚፈልገው ገበያ ውስጥ ማግኘት እንዲችልና መንግስትም ደግሞ የሬጉላቶሪ ቦዲውን በአግባቡ እንዲጠቀም ሊያደርግ የሚችል ሪፎርም ነው። በዚህ ላይ እንግዲህ ከፍተኛውን የዶላር ወይም ደግሞ ኤክስቼንጅ ወደ ሀገር ውስጥ እንዲገባ የማድረግ በዛ ከሚገባው ደግሞ የግል ክፍለ ኢኮኖሚ በአግባቡ መጠቀም እንዲችልና በኢኮኖሚ ውስጥ የራሱ ሚና እንዲጫወት አድርጓል። እሱ ብቻ ሳይሆን ይሄ ሊያመጣ የሚችላቸው ብዙ ነገሮች አሉ። ለምሳሌ በኤክስቼንጅ ላይ የተደረገው የገንዘብ ፍሎት የማድረጉ ሁኔታ ኤክስፖርትን ከማበረታታት በተግባርም በከፍተኛ ደረጃ ኢኮኖሚውን ለማሳደግ በአገር መር የሆኑ ወይም ደግሞ አገር በቀል የሆነው ኢኮኖሚ ሪፎርም ቤዝ አድርጎ በከፍተኛ ደረጃ ኤክስፖርትን አበረታቷል። ኤክስፖርት በከፍተኛ ደረጃ ተበራቷል። ሬሚታንስ ወይም ደግሞ ከውጭ ዲያስፖራ ወደ ሀገር የሚልከው ገንዘብ በገበያ መር በሆነ ዋጋ ገንዘቡን መለወጥ ስለሚያስችለው ሪፎርሙን በከፍተኛ ደረጃ ዶላር ወደ ሀገር ውስጥ እንዲገባና በኢኮኖሚ ውስጥ ከፍተኛው ሚና እንዲጫወት አድርጓል። በተጨማሪም ደግሞ ከዚህም ተያይዞ እንግዲህ ኢንቨስትመንቱ ላይ ከፍተኛ ተጽዕኖ እንዳደረሰ ነው። ኢንቨስትመንት በተለይ አሁን የካፒታል ማርኬቱን ከማስፋት በመንግስት የተያዙ የልማት ተቋማት ሰብሰብ ተደርገው በኢትዮጵያን ኢንቨስትመንት ሆልዲንግ በሚለው ስያሜ ስር ሆነው በከፍተኛ ደረጃ ወደፊት እንዲሄዱና በካፒታል ማርኬት ራሳቸውን ችለው ሌሎችንም
አግዞ ወደፊት እንዲሄዱ የማድረግ ነው። ሌላው ሊበራላይዜሽን የምንለው የኢኮኖሚውን ነፃ ገበያ ከማድረግ አንጻር ይህም ከፍተኛ ሚና ተጫውቷል ማለት ነው። ዶክተር ብቻ ሳይሆን እንግዲህ በአሁን አቤት ይቀጥሉ እሺ ሀሳቡን። በተጨማሪ ደግሞ አሁን የፋይናንሻል ዲጂታላይዜሽን ላይ ፋይናንሻል ፐርፎርማንሱ በተለይ ኤፍሚስ ወይም ደግሞ ኢንቴግሬትድ ፋይናንሻል ኢንፎርሜሽን ሲስተም የምንለው በከፍተኛ ደረጃ እሱም ስራ ላይ ውሎ ክፍያዎች በሙሉ የሚከፈሉት በኦንላይን ወይም ደግሞ ኤሌክትሮኒክ ቤዝድ ሆነው ክፍያዎች እንዲፈጸሙ ከሰው ንክኪ ነፃ እንዲሆን ነፃነትን የተሞላበት እንደገና ደግሞ ኢንቴግሬትድ የሆነ አካሄድ እንዲኖር አድርጓል። ከዛም በላይ ደግሞ ዲጂታል መሆኑ ፋይናንሻል ኢንክሉሲቭነስን ወይም ደግሞ ሁሉም በሀገሪቱ ውስጥ ያለው ዜጋ በቀላሉ ፋይናንስ አጠቃቀሙን አክሰስ እንዲያደርግ አዱኬትሊ ሁሉንም ሊደርስ በሚችል መልኩ የተደረጉ ሁኔታዎች በሙሉ የዛው የሪፎርሙ አካል ናቸው እና በኢኮኖሚው ላይ ትልቅ ሚና አላቸው። ዶክተር ምናልባት አንድ ቢያክሉት የምለው ጉዳይ መንግስት ከወሰዳቸው የኢኮኖሚ ማሻሻያዎች አንዱ በአንድ ዘርፍ ላይ የነበረ ጥገኝነትን ወደ ብዝሃ የኢኮኖሚ ዘርፍ ነው በመደመር መንግስት የተቀየረው። ይህ መሆኑ በአጠቃላይ በሀገር ኢኮኖሚ ላይ ምን አበርክቶ ይኖረዋል? ኢንቨስትመንትን በመሳብ ረገድ፣ የስራ እድልን በመፍጠር እንዲሁም ደግሞ ሌሎች ይዟቸው ሊመጡ የሚችሉ እድሎች እንዴት ያሉ ናቸው የሚሉትን ቢያብራሩልን። አዎ እንግዲህ አንዱ ትልቁ ነገር የግል ክፍለ ኢኮኖሚውን ያበረታታል ሲባል አንደኛ ከውጭ ያለውን ኤፍዲአይ የምንለው ፎሬን ዳይሬክት ኢንቨስትመንት በቀጥታ ያንን በተለይ ኢንፍሌሽኑ ሲቀንስና የዶላር በብር ሲመነዘር ከፍተኛ ዋጋ መምጣቱ የምናወጣውን ወጪ እቃዎች ላይ ሌላ ቦታ ላይ በገበያ ላይ በከፍተኛ ደረጃ እንዲገዛ ያደርጋል። ያ መገዛቱ ደግሞ አገር ውስጥ ሌሎች ገብተው ኢንቨስት እንዲያደርጉ ከፍተኛውን እድል ይፈጥራል። ያን ብቻ ሳይሆን አገር ውስጥም ያሉት ይሄ በተለይ የገንዘብ ብድር ለምሳሌ በፊት አካባቢ ቅድም እንዳልኩኝ የፋይናንስ ዴፊሲቱ በከፍተኛ ደረጃ እየሄደ ባለበት ቁጥር ላይ የናሽናል ባንክ እና ኮመርሻል ባንክ ወይም ደግሞ የኢትዮጵያ ንግድ ባንክ በአብዛኛው ሲያበድሩ የነበሩ ለመንግስት ተቋማት ነበሩ። ለግለ ክፍለ ኢኮኖሚው የሚሰጠው ብድር በጣም አናሳ ነበረ። ያንን አሁን ወደዛ የሚሄደው የብድር መጠን ከፍ ማለትም የስራ እድልን ከማስፋፋት እንደገና ደግሞ በሰፊው ያንን ደፊሲት ከበር ለማድረግ በገበያ ውስጥ ያለውን የገንዘብ ዝውውርን በከፍተኛ ደረጃ ዝቅ ስለሚያደርገው ኢንፍሌሽኑን ይቆጣጠራል። እንደገና ደግሞ የኢንቨስትመንት እድሉን በደንብ ያስፋፋል። የስራ እድልንም በከፍተኛ ደረጃ ያስፋፋል። ከዚህም ባሻገር ደግሞ ቅድም እንደተባለው በተወሰነ የክፍለ ኢኮኖሚ ስራዎች ላይ መሰማራቱ ለሁሉም እድል ስለማይሰጥ አሁን በማኑፋክቸሪንጉም በግብርናውም እንደገና በሰርቪሱም ሁሉም አጋጣሚዎችን በተለይ አሁን ማይኒንግ ላይ እየተደረገ ያለው ሁሉም ስራ አጥነትን ከመቆጣጠር እና በከፍተኛ ደረጃ ወደ ኢኮኖሚው እያንዳንዱ ህብረተሰብ ገብቶ የራሱን አስተዋጽኦ እንዲያደርግ ከፍተኛ የሆነ አስተዋጽኦ እንደሰጠ ነው እንግዲህ ያለው ሪፎርም። ብሩክ ወደ አንተ እንምጣና ምናልባት ቀደም ሲል በራስ አቅም ትልልቅ ፕሮጀክቶችን መፈጸም የሚያስገኘውን ጥቅም አነሳን። ከዛም ባለፈ ደግሞ ብዝሃ ዘርፍ ላይ ትኩረት እየተደረገ መስራቱ ደግሞ እንደ ሀገር ይዟቸው የሚመጡ እድሎችንም ተመልክተናል እና እንደዚህ አይነት እርምጃዎች በሀገር ደረጃ መወሰዳቸው ምናልባት በዘርፉ በተለያዩ ዘርፉ ውስጥ ሊኖሩ የሚችሉ መነቃቃቶች ሊፈጥሩ የሚችሉት እድሎች ምንድን ናቸው ማለት እንችላለን? ያው የስራ እድል ከመፍጠር በተጨማሪ ብዙ ቢዝነሶች ክሬት ይደረጋሉ በዚህ ብዬ አስባለሁ። ምክንያቱም ከትልቅ ፕሮጀክቶችን ሰፖርት የሚያደርጉ ብዙ አነስተኛና መካከለኛ ቢዝነሶች ይኖራሉ ማለት ነው። ስለዚህ በእነዚህ መካከል ደግሞ የሚካሄዱ ትራንዛክሽኖች ይኖራሉ። ስለዚህ እኒህ ደግሞ ኦቨርኦል ተሰብስቦ ወደ አገር እድገት ነው የሚረዳው፣ ወደ አገር ኢኮኖሚ ነው የሚረዳን ማለት ነው። ስለዚህ ከዛ አንጻር
የስራ እድልና የቢዝነሶችን ክሬሽን እድል ስለሚፈጥር በጣም ከዛ አንጻር ይጠቅመናል ማለት ነው። ምናልባት በዚህ በተለይ ከኢንቨስትመንት አንጻር አሁን አንደኛው መዋለ ንዋያቸውን ማፍሰስ የሚፈልጉ በተለያዩ የቢዝነስ አማራጮች ላይ በፋይናንስ ዘርፎች ጭምር ስላለበት መሳተፍ ለሚፈልጉ ሰዎች መንግስት አንዱ ትኩረት ያደረገበት ዘርፍ ዲጂታል ቴክኖሎጂ ነው። ዲጂታል ቴክኖሎጂ ደግሞ ዲጂታል የሆኑ የክፍያ ስርዓቶች እንዲኖሩ እንዲሁም ደግሞ ዲጂታል የሆኑ አገልግሎቶችን ሰዎችም ወይም መዋለ ንዋያቸውን ማፍሰስ የሚፈልጉ አገልግሎት ሰጭም ተቀባይም እድሎች እንዲያገኙ ከማድረግ አኳያ ምን አበርክቶ ይኖረዋል? በተለይ የውጭ ኢንቨስትመንቶችንም ጭምር ከመሳብም ጭምር። ኦኬ ሶ ዲጂታል ፋይናንስ ትልቅ ኢፌክቱ ምንድነው? ያቀሏል ነገሮችን ኢዚ ኖሯል ማለት ነው። ቢዝነስ በሚካሄድበት ጊዜ ትራንዛክሽኖች ከቀለሉ ደግሞ ምንም አይነት ነገር ለማካሄድ ከፋይናንስ አንጻር ከቀለለ ቢዝነሱ ኢዚ ይሆናል ማለት ነው ኤክሲኪዩት ለማድረግ። ከዛ ባለፈ ደግሞ ፋይናንስ ላይ ሌላ ምንድነው ጥቅም የሚኖረው? አዲስ የመጣ የካፒታል ማርኬት ምን አይነት ኢፌክት ይኖረዋል? ኢንቨስትመንትን ያቀለዋል። ቢኮዝ የካፒታል ማርኬት ትልቁ ጥቅም ገንዘብን ሞቢላይዝ ማድረግ ነው አይደለ? ከብዙሃን ገንዘብ ሰብስቦ ወደ ኢንቨስትመንት እንዴት መዋል እንደምንችል ካፒታል ማርኬት ያቀልልናል ማለት ነው። ስለዚህ እነዚህ ሁለት ነገሮች ላይ ፎከስ መደረጉ እንደ መንግስት ታይሚንጉን በጣም ፐርፌክት ነው የሚያደርገው እና ደግሞ ያፈጥንልናል፣ ሞር ኤፊሽንት የሚያደርግልናል እድገታችንም ማለት ነው። ስለዚህ ውጤታማነትን ይጨምራል፣ የኢንቨስትመንትን በመሳብ ረገድ ትልቅ አበርክቶ አለው የሚል ነው። ዶክተር ወደ እርስዎ እንምጣና ቀደም ሲል እንግዲህ በመንግስት ደረጃ እየተደረጉ ያሉ ማሻሻያዎች፣ እቅዶች ያመጣቸው ለውጦችን እያነሳን ነበርና ምናልባት የተደረጉ እነዚህ አዳዲስ ማሻሻያዎች የመጡ እቅዶች የኢትዮጵያን የእድገት ጉዞ ምን ያህል ወደ አዲስ ምዕራፍ ያሸጋግረዋል ይላሉ? አዎ እንግዲህ አሁን ያለው ለአንድ ሀገር ትልቁ የእድገት ምንጩ እንደተባለው ኢኮኖሚውን ነፃ ማድረግ ነው። ኢኮኖሚው ነፃ በሚሆንበት ጊዜ ነፃ ማለት ምን ማለት ነው? የፕራይቬታይዜሽን ፓርቱ ወይም የግል ክፍለ ኢኮኖሚው በደንብ መታየት አለበት፣ ጎልቶ መውጣት አለበት። ምንድነው ጎልቶ የሚወጣው? ብድር ማግኘት አለበት በነፃነት፣ አክሰስ ማግኘት አለበት። ሬጉላቶሪ ኢሹዎቹ ክሊር መሆን መቻል አለባቸው። እነኚህ ሂደቶች በሚስተካከሉበት ጊዜ ብዙ የቢዝነስ እድሎች ከትንሽ እስከ ትልቅ ግዙፍ የሆኑ ቢዝነሶች የመፈጠር እድላቸው በጣም በከፍተኛ ደረጃ ሰፋ ይላል። ያንን እየተደረገ ሲሄድ መንግስት ደግሞ ብዙ ጊዜ አሁን እያበረታታ እያየ አብሮ እየሰራ ለምሳሌ የፓርትነርሺፕም በተወሰነ መልኩ አብሮ እየሰራ ለግል ክፍለ ኢኮኖሚው ደግሞ እየለቀቀ በሚሄድበት ጊዜ በተለይ የተወሰኑ የቢዝነስ ዘርፎች ላይ የግል ክፍለ ኢኮኖሚው ገኖ መውጣት መቻል አለበት። የዛኔ ኢኮኖሚው ላይ የሚጫወተው ሚና ቀላል አይደለም። ስለዚህ አሁን በተለይ መንግስት ያሳዛቸው ሪፎርም ፕራይቬት ከማድረግ አንጻር አሁን የተጀመረው ቴሌኮሙኒኬሽን ላይ የተጀመረው በፋይናንስም እንደዚሁ እነኚህ ነገሮች ከፍተኛ የሆነ ተጽዕኖ አላቸው በኢኮኖሚው ላይ ማለት ነው። እንደገና ደግሞ አሁን ዜጋው በተለይ የመንግስት ሰራተኛው ሪፎርሙን ከመቀበል ከማወቅ ዲጂታል ሲስተሙ ጋር አብሮ ተላምዶ ከመሄድ የሀገርን ፍቅር የተላበሰ በተለይ አሁን በከፍተኛ ደረጃ የትምህርት ኳሊቲ ጉዳዮች በጣም አሳሳቢ ናቸው። ምክንያቱም መጨረሻ ላይ ዜጋ የምንለው ፓርት በአብዛኛው ከትምህርት ተቋማት የሚወጡ አካላት ናቸው። ስለዚህ ከዚህ በኋላ አሁን ትልቁ ነገር የቢዝነስ ዘርፉን ማዘመን እንዳለ ሆኖ ግን የመንግስት ሰራተኛውን የአስተሳሰብ ሁኔታ ከዲጂታል ኢኮኖሚው ጋር ምን ያክል ተሳስረውና አውቀው ያንን ተላብሰው መሄድ እንደሚችሉ ያንን ከካሪክለም ጋር አብሮ አስተሳስሮ መሄዱ ደግሞ አሁንም የተያያዘ ነገር ስለሆነ ይሄ ለወደፊት በተለይ የቅርብና የረጅም ጊዜ እቅዶችን ከማሳካት አንጻር የራሱ የሆነ ትልቅ አስተዋጽኦ አለው ማለት ነው።
ዶክተር ጌታቸው አለሙ በአሶሳ ዩኒቨርሲቲ አስተዳደርና ልማት ዘርፍ ምክትል ፕሬዚደንትና የቢዝነስና ኢኮኖሚክስ መምህር፣ ስለ ሀሳቦት እጅግ አድርገን እናመሰግናለን። እንዲሁም ስቱዲዮአችን በመገኘት ብሩክ ለገሰ የአፔክስ ፋይናንሻል ሶሉሽንስ መስራችና ስራ አስኪያጅ ለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። ለሁለታችሁም መልካም ቀን ተመኝተናል። ቴንክ ዩ በጣም አመሰግናለሁ።